ሰላም ጤና ይስጥልኝ። ይህ 38 ሚዲያ ነው። አሁን በሳምንቱ የተሰሙ አበይት የሀገር ውስጥ መረጃዎችን የምናቀርብበት ሰዓት ነው። ቴዎድሮስ ክንዴ ነኝ። ወደ ታላቁ የህዳሴ ግድብ የሚገባው የውሃ መጠን መቀነሱን የውሃና ኢነርጂ ሚኒስቴር አስታወቀ። በኤልኒኖ ምክንያት ወደ ታላቁ የህዳሴ ግድብ የሚገባው የውሃ መጠን ከሚጠበቀው በታች መሆኑንና በዚህ ምክንያት የግድቡን ሙሉ አቅም በመጠቀም ኃይል ለማመንጨት ተይዞ የነበረው እቅድ አለመሳካቱን የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ተናግረዋል። የውሃና ኢነርጂ ሚኒስትሩ ለፋና ብሮድካስቲንግ ኮርፖሬት በተላለፈ ቃለ መጠይቃቸው ከሰሞኑ የግብጽ ባለስልጣናት ከህዳሴ ግድብ ጋር በተያያዘ ያቀረቧቸውን ክሶች ውድቅ አድርገዋል። ባለፈው ሳምንት የግብጽ የውጭ ጉዳይ ሚኒስትር ካይሮ ውስጥ በሰጡት ጋዜጣዊ መግለጫ ኢትዮጵያ የህዳሴ ግድቡን በፖለቲካዊ እንዲሁም ግብጽና ሱዳን ላይ ተጽዕኖ በሚያሳድር መንገድ እያስተዳደረች ነው የሚል ክስ ማቅረባቸውን የቱርኩ ዜና ወኪል አናዶሉ ዘግቧል። ኢትዮጵያ ከተፋሰሱ ሀገራት ጋር አስቀድማ ቅንጅት ሳታደርግ በቅርቡ የያዘችው ውሃ ሱዳን ውስጥ የውሃ መጠን እንዲቀንስ አድርጓል በማለት መክሰሳቸውን ዘገባው ያመለክታል። የውሃ መጠን መቀነስ የሱዳን ማህበረሰብ የውሃ አቅርቦት ላይ ተጽዕኖ እንዳሳደረም ተናግረዋል። የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ይህንን የግብጽ ሰሞነኛ ክስ አንስተው እነሱን ማነው ሱዳን ውስጥ ያሉ ግድቦች ጠበቃ ሆነው እንዲቆሙ ያደረጋቸው ሲሉም ጠይቀዋል። የውሃና ኢነርጂ ሚኒስትሩ እንደሚያስረዱት ዘንድሮ በተለይም በምስራቅ አፍሪካ ሀገራት ላይ የዝናብ እጥረት እንደሚያስከትል በተተነበየበት ኤልኒኖ ምክንያት በኢትዮጵያ የተገኘው ከተጠበቀው በታች የሆነ የዝናብ መጠን ነው። በተለይም በአባይ ቤዚን ከሰሜን ምዕራብ አካባቢ የሚመጡ ወንዞች ላይ ለውጡ መታየቱን አስረድተዋል። ሚኒስትሩ ምስራቅ አፍሪካ እያጋጠመ ያለው የዝናብ መዛባት ቀጥታ ተጽዕኖ በወንዞቻችን ላይ ነው ሲሉም ተናግረዋል። በዚህም ምክንያት 74 ቢሊዮን ሜትሪክ ውሃ መያዝ ወዳለበት ህዳሴ ግድብ የገባው የውሃ መጠን መቀነሱን ጠቁመዋል። እንደ ዶክተር ሀብታሙ ገለጻ ይህ የውሃ መጠን መቀነስ ኢትዮጵያ በዚህ ዓመት ልታመነጭ አቅዳ የነበረ የኤሌክትሪክ ኃይል መጠን ዝቅ እንዲል አድርጓል። በዚህ ዓመት የህዳሴ ግድብን ሙሉ አቅም በመጠቀም እንዲሁም በአጠቃላይ 38 ጊጋዋትስ የኤሌክትሪክ ኃይል ለማመንጨት ታቅዶ እንደነበር አስረድቷል። የሚፈለገው የውሃ መጠን ባለመኖሩ 35 ጊጋዋት ነው ያመረትነው። ህዳሴ ግድብ ጊቤ፣ ፊንጫ፣ መልካ ዋከናና ሁሉም ተደማምረው ማለት ነው በማለት አብራርተዋል። ከ3 ዓመት ለሚበልጥ ጊዜ አስከፊ የእርስ በርስ ጦርነት ውስጥ ያለችው የሱዳንና ነዳጅ ሚኒስትር ባወጣው መግለጫ ኢትዮጵያ ከ3 ዓመት ለሚበልጥ ጊዜ አስከፊ የእርስ በርስ ጦርነት ውስጥ ያለችው የሱዳን የውሃና የነዳጅ ሚኒስትር ባወጣው መግለጫ ኢትዮጵያ የኤሌክትሪክ አቅርቦትን ማቋረጧ ለኃይል መቆራረጡ አንድ ምክንያት እንደሆነ በማንሳት መክሰሱን ሱዳን ትሪቡን ዘግቧል። ኢትዮጵያ የኤሌክትሪክ ኃይል ሽያጭ ከምታቀርበላቸው የምስራቅ አፍሪካ ሀገራት አንዷ ሱዳን ስትሆን መንግስት በአገሪቱ ባለው ጦርነት ምክንያት ያልተፈጸመ ክፍያ ቢኖርም ኃይሉን ኤክስፖርት ማድረጉን እንደቀጠለ ሲገልጽ ነበር። አሁን ይህ አቅርቦት መቋረጡን የጠቆሙት ዶክተር ሀብታሙ ምክንያቱ ግን የመሰረተ ልማት ውድመት መሆኑን አንስተዋል። ሱዳን እስከ ቅርብ ጊዜ እርስ በራሳቸው ሲዋጉ መሰረተ ልማቱን ስላወደሙት የተቋረጠባቸው እንዳለ ሆኖ ከኢትዮጵያ ነበር ኃይል ሲያገኙ የነበሩት በማለት ተናግረዋል። በኢትዮጵያ ሀገራዊ ምክክር የተነሱ አነጋጋሪ አጀንዳዎች ውዝግብ ፈጠሩ። ሐምሌ 8 2018 በተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ከ4000 በላይ ተሳታፊዎች በ8 ዋና ዋና የአጀንዳ ምድቦች ላይ የጀመሩት ውይይት መቀጠሉ ታውቋል። በውይይቱም በተለይ በህዝብና በፖለቲካ ኃይሎች መካከል ሰፊ ክርክር ያስነሱ አጀንዳዎች መነሳታቸውን የተለያዩ ምንጮች ተናግረዋል። የአዲስ አበባ ህጋዊና አስተዳደራዊ ሁኔታ፣ ከተማዋ ከኦሮሚያ ጋር ያላት ግንኙነትና የነዋሪዎች መብት ዙሪያ ልዩ ልዩ አቋሞች ቀርበዋል። የህገ መንግስቱ አንቀጽ 39 የመገንጠል መብት በጣም አከራካሪ አጀንዳ ሲሆን አንዳንዶች ለፌዴራላዊ ስርዓቱ መሰረታዊ መብት ነው ሲሉ፣ ሌሎች ደግሞ ለሀገር አንድነት ስጋት ነው የሚል አቋም አቅርበዋል። የፌዴራል ስርዓትና የመንግስት መዋቅር፣ የህገ መንግስት ማሻሻያ፣ የብሔራዊ እርቅና የሰላም ግንባታ ጉዳዮችም ከዋና ዋና አጀንዳዎች መካከል ናቸው። የሀገራዊ ምክክር ኮሚሽኑ እንደሚለው የውይይቱ ዓላማ በእነዚህ አስቸጋሪ ጉዳዮች ላይ የጋራ መግባባት መፍጠር እንጂ አንድን ወገን እንዲያሸንፍ ወይም ሌላውን እንዲሸነፍ ማድረግ አይደለም። በሌላ በኩል ከጉባኤው ውጪ በማህበራዊ ሚዲያና በፖለቲካ ክበቦች የተለያዩ ግምቶችና ያልተረጋገጡ ሰነዶች ሲዘዋወሩ ታይተዋል። ነገር ግን እነዚህ የኮሚሽኑ ወይም የጉባኤው ይፋዊ ውሳኔዎች መሆናቸው አልተረጋገጠም። የሀገራዊ ምክክሩ ቀጣይ እርምጃ በኢትዮጵያ ወደፊት ፖለቲካዊ አቅጣጫ ላይ ትልቅ ተጽዕኖ ሊኖረው ይችላል።
በተለይም የአዲስ አበባ ጉዳይ የመገንጠል መብት፣ የፌዴራል ስርዓትና የህገ መንግስት ማሻሻያ በቀጣዮቹ ሳምንታት ውስጥ ብዙዎች በትኩረት የሚከታተሏቸው ጉዳዮች እንደሚሆኑ ይጠበቃል። በአርሲ ዞን ባለፉት 4 ዓመታት 458 ሰዎች መገደላቸውን ኢሰመጉ አስታወቀ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል አርሲ ዞን ባለፉት 4 ዓመታት በተፈጸሙ የሰብአዊ መብት ጥሰቶች ዙሪያ የ37 ገጽ ሪፖርት ይፋ አድርጓል። ሪፖርቱ ከ2014 ዓ.ም እስከ 2018 ዓ.ም ግንቦት 24 ድረስ በአርሲ ዞን 9 ወረዳዎች የተፈጸሙ ጥቃቶች እንደዳሰሰ ይገልጻል። የኢሰመጉ ባለሙያዎች በተለያዩ ወረዳዎች ተገኝተው ከተጎጂዎቹ፣ ከሟች ቤተሰቦች፣ ከአይን ምስክሮችና ከተለያዩ ተቋማት መረጃ በመሰብሰብ ምርመራውን ማካሄዳቸውን ገልጿል። በሪፖርቱ መሰረት በ4 ዓመታት ውስጥ 458 ሰዎች ተገድለዋል። 38 ሰዎች ደግሞ ያሉበት ሁኔታ አይታወቅም። ከሟቾቹ መካከል አብዛኞቹ ንጹሐን መሆናቸውን የገለጸው ኢሰመጉ 349 የሚሆኑትን የተጎጂዎችን ስም፣ የተገደሉበት ቦታና ቀን በሪፖርቱ ማካተቱን ገልጿል። ሪፖርቱ በአካባቢው የተፈጸሙት ጥቃቶች፣ ግድያ፣ እገታ፣ አስገድዶ መሰወር፣ የንብረት ውድመት፣ የቤቶች ቃጠሎ፣ በአብያተ ክርስቲያናት ላይ ዝርፊያና የነዋሪዎች መፈናቀል እንደሚያካትቱ ይጠቅሳል። እንዲሁም አንዳንድ ጥቃቶች ማንነትና ሃይማኖትን መሰረት ያደረጉ መሆናቸውን አመልክቷል። በሌላ በኩል የፌዴራል መንግስትና የኦሮሚያ ክልል መንግስት ለእነዚህ ጥቃቶች በዋናነት ኦነግ ሸኔ በመባል የሚጠራውን የኦሮሞ ነጻነት ሰራዊት ተጠያቂ ያደርጋሉ። በተቃራኒው ቡድኑ ግን ወንጀሎቹ በራሱ አባላት አልተፈጸሙም ሲል ውንጀላውን ይክዳል። በመሆኑም የተጠያቂነት ጉዳይ አሁንም አከራካሪ ሆኖ ቀጥሏል። ኢሰመጉ በሪፖርቱ መጨረሻ የፌዴራልና የኦሮሚያ መንግስታት የጥቃቶቹን ፈጻሚዎች በአስቸኳይ ለሕግ እንዲያቀርቡ፣ ተፈናቃዮቹ በደህንነትና በክብር ወደ መኖሪያቸው የሚመለሱበት ሁኔታ እንዲፈጠር፣ እንዲሁም በአካባቢው የሚደርሱ የሰብአዊ መብት ጥሰቶች እንዲቆሙ ጥሪ አቅርበዋል። ይህ ሪፖርት በአርሲ ዞን የጸጥታ ሁኔታና የንጹሐን ዜጎች ደህንነት አሁንም ከፍተኛ ትኩረት እንደሚፈልግ የሚያሳይ መሆኑ ጠቅሷል። በህወሓት ታጣቂ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል ግጭት መቀስቀሱ ተሰማ። በሱዳን በኩል የተደራጁ የሳምሪ ታጣቂ ኃይሎች በኢትዮጵያ መከላከያ ሰራዊት ላይ ወታደራዊ ጥቃት ከፍተዋል። ታጣቂዎቹ ጦርነቱን የጀመሩት በሱዳን ድንበር በኩል በሸረሪናና በወልቃይት ጠገዴ ዞን ቃብቴ ሁመራ ወረዳ ስር በምትተዳደረው የበረከት ከተማ አቅጣጫ ድንበር ጥሰው በመግባት ነው። በበረከት ከተማና በሸረሪና አቅጣጫ ጥቃቱን የጀመሩት ከሱዳን ሰርገው የገቡት ታጣቂዎች በቀላል መሳሪያዎች ትንኮሳ የከፈቱ ሲሆን ይህንን ተከትሎ የኢትዮጵያ መከላከያ ሰራዊት መጠነ ሰፊ አጸፋ እርምጃ መውሰድ ጀምሯል። አሁን ላይ ከሁመራ ወደ በረከት ከተማና ሸረሪና አቅጣጫ ከፍተኛ የሆነ የመድፍ ተኩስ እየተካሄደ ሲሆን በሰማይ ላይም የድሮን እንቅስቃሴ በግልጽ እየታየ ነው። የከባድ መሳሪያው ተኩስ እጅግ ከፍተኛ ከመሆኑ የተነሳ ርቀት ላይ በምትገኘው ሁመራ ከተማ ድረስ ንዝረቱ እንደሚሰማ ነዋሪዎች አረጋግጠዋል። በበረከትና ሸረሪና አቅጣጫ የተጀመረውን የተኩስ ልውውጥ ተከትሎ በአካባቢው ከፍተኛ ወታደራዊ ውጥረት ያንዣበበ ሲሆን የኢትዮጵያ መከላከያ ሰራዊት የተከፈተብንን ይህንን ጥቃት ሙሉ በሙሉ ለመመከትና ለመደምሰስ በከፍተኛ ዝግጅት ላይ ነን ሲል አረጋግጧል። ህወሓት በበኩሉ የፌዴራል መንግስቱ የትግራይን ህዝብ ለማጥፋት ሲያካሂድ የቆየውን ሁለንተናዊ ከበባና እገዳ በድሮንና በተላላኪ ታጣቂዎች ሲፈጽም የቆየውን ጥቃት ወደ ከፍተኛ ደረጃ በማሳደግ የሐምሌ 25 ቀን 2018 ዓ.ም ከማለዳው ጀምሮ በምዕራብ ትግራይ ዞን ግልጽ ጦርነት ጀምሯል ሲል ከሷል። የፕሪቶሪያው ስምምነት ከተፈረመ በኋላ የትግራይን ህዝብ ለማንበርከክና ለመበታተን ካለው ከፍተኛ ፍላጎት ተነስቶ የተለያዩ ከበባዎችንና እገዳዎችን፣ ወታደራዊ ዝግጅቶችን ሲያደርግ ቆይቶ ድጋሚ ትግራይን ለመውረርና ህዝቡን ለማጥፋት ተነሳሽነት ወስዶ ጦርነት ከፍቶብናል ሲል መግለጫ አውጥቷል። ከ38 ሚዲያ የሚቀርብላችሁ የሳምንታዊ የውጭ ዜናዎች ጥንቅር ጋር ትዕግስት አበራ ነኝ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኒውዮርክ ከንቲባ ቢቃወሟቸውም ወደ ኒውዮርክ እንደሚያመሩ አረጋገጡ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኒውዮርክ ከንቲባ ዞህራን ማምዳሚን ተደጋጋሚ የስር ጥሪዎች ቢያደርጉባቸውም
በሚቀጥለው መስከረም ወር በኒውዮርክ በሚካሄደው የተባበሩት መንግስታት ድርጅት የተመድ ጠቅላላ ጉባኤ ላይ ለመገኘት ያቀዱትን ጉዞ እንደማይሰርዙ በይፋ አሳወቁ። ከንቲባው ማምዳኒ ወደ አሜሪካ ከመጣ ይታሰር የሚል ጥሪ ያስተላለፉ ቢሆንም ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ዋይት ሃውስ ውስጥ ከተገናኙ በኋላ ከፎክስ ኒውስ ጋር በነበራቸው ቆይታ እውነት ለመናገር ወደ ኒውዮርክ እሄዳለሁ በማለት የከንቲባውን ንግግር አጣጥለዋል። ከንቲባ ማምዳኒ በበኩላቸው በጋዛና በሊባኖስ በተከናወኑ ወታደራዊ ዘመቻዎች ምክንያት ኔታንያሁ የጦር ወንጀለኛ ናቸው ሲሉ ከሰዋል። የፌደራል አካላትም እንዲያስሯቸው ጥሪ አቅርበዋል። ወደ ኒውዮርክ ሄዳለሁ ያሉት ኔታንያሁ በዚህ ጥላቻን በሚዘራና የኒውዮርክ ነዋሪዎች እርስ በርሳቸው በሚያጋጭ የተመረጠ ባለስልጣን ፊት እውነቱን ለመናገር እሄዳለሁ ብለዋል። ኔታንያሁ ማምዳኒን ጥላቻን እየነዛ ነው ሲሉ ከሰዋል። ንግግራቸውን አጥብቀው በማውገዝ ዜጎችን በአይሁድ ማህበረሰብ ላይ ለማነሳሳት ሆን ብለው እየሰሩ መሆኑን ገልጸዋል። እኛ ያለነው በ1930ዎቹ ዓመት ውስጥ ነው እንዴ? ይህ ምንድን ነው? እንዲህ ያለ ከፍተኛ ጥላቻና ውሸት ሲሉ ተናግረዋል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ እስራኤል በመካከለኛው ምስራቅ በተለይም በሊባኖስ ላይ የምታደርሰውን ቀጣይነት ያለው የአየር ላይ ጥቃት በመተቸት እጅግ ብዙ ሰዎች እየተገደሉ ነው ብለዋል። የኒውዮርክ ከተማ የቀድሞ ከንቲባ ቢል ደ ብላዚም የእስራኤልን መሪ ለማሰር የቀረበውን ጥሪ በመቀላቀል ድምጻቸውን አሰምተዋል። ኢራን በቻይና የተሰሩ በትከሻ የሚተኮሱ የሚሳኤል መከላከያዎችን ልትረከብ ነው። ኢራን በቻይና የተሰሩ እስከ 400 የሚደርሱ በትከሻ የሚተኮሱ የአየር መከላከያ ሚሳኤል ማስወንጨፊያዎችን የመጀመሪያ ዙር ጭነት ከሳምንት በኋላ ትረከባለች ተብሎ እንደሚጠበቅ ለሮይተርስ ቅርበት ያላቸው ምንጮች ገልጸዋል። ይህ የሆነው ሀገሪቱ ከአሜሪካ ጋር በገባችው ጦርነት መከላከያዋን መልሳ ለመገንባት በምትሞክርበት ወቅት ነው። ከ60 እስከ 70 ሚሊዮን ዶላር የሚገመት ዋጋ ያለው ይህ ግዢ ቴህራንን ከአሜሪካና ከእስራኤል ጋር ጦርነት ውስጥ ከገባች ወዲህ የአጭር ርቀት አየር መከላከያዋን ለማጠናከር እያደረገችው ካለችው ትልቅ እንቅስቃሴ አንዱ ነው። ጦርነቱ ኢራን ወታደራዊ ጣቢያዎቿንና ስትራቴጂካዊ መሰረተ ልማቶቿን ከረቀቁ የአየር ጥቃቶች የመጠበቅ አቅሟ ላይ ክፍተት እንዳለ አመላክቷል። ውሉ በቻይና የተሰሩ QW-12 እና FN-16 ሚሳይሎችን ጨምሮ ከ300 እስከ 400 የሚሆኑ በሰው የሚንቀሳቀሱ በትከሻ የሚተኮሱ የአየር መከላከያ ስርዓቶችን መግዛትን የሚያካትት መሆኑን ምንጮቹ ተናግረዋል። ምንጮቹ ስማቸው እንዳይጠቀስ የፈለጉት ሲሆን የኢራን የውጭ ጉዳይ ሚኒስቴር ለቀረበለት አስተያየት እስካሁን ምላሽ አልሰጠም። የቻይና የውጭ ጉዳይ ሚኒስቴር በበኩሉ ዘገባዎቹ ሙሉ በሙሉ መሰረተ ቢስ ናቸው፣ ቻይና ሰላምን ለማምጣትና ግጭትን ለማስቆም የበኩሏን ሚና በቋሚነት እየተወጣች ነው ብለዋል። ሳውዲ አረቢያ በቀይ ባህር አዲስ የባህር ኃይል ጥምረት መቋቋሙን ገለጸች። የተባበሩት አረብ ኤሚሬትስ እና ኦማን ከጥምረቱ ውጭ ሆነዋል። የየመን ሁቲዎች የሚያካሂዱትን ጥቃት ተከትሎ ሳውዲ አረቢያ በቀይ ባህር በባብ-ኤል ማንደብ መደብ እና በኤደን ባህረ ሰላጤ በኩል የሚያልፍ የንግድና የኃይል መጓጓዣ መስመሮችን ለመጠበቅ ያለመ የባህር ኃይል መከላከያ ጥምረት ማቋቋሟን አስታወቀች። የሳውዲ አረቢያ መከላከያ ሚኒስቴር ይህንን ውሳኔ ይፋ ያደረገው ከ43 ሀገራት የተውጣጡ የመከላከያ ተወካዮችና የአውሮፓ ህብረት ልዑካን በታደሙበት ስብሰባ ላይ ነው። ሪያድ አዲሱን ጥምረት የምትመራ ሲሆን ዋና መስሪያ ቤቱን በዚያው እንደሚሆን ተገልጿል። የባህር ደህንነትን ለማጠናከር የነጻ ባህር ላይ ጉዞን ለማረጋገጥና ዓለም አቀፍ የንግድና የኃይል አቅርቦቶችን ለመጠበቅ ያለመ መሆኑን ሮይተርስ ዘግቧል። ይህ ማዕቀፍ ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኳታር፣ ፓኪስታን፣ ቱርክ፣ ግብጽ፣ ዮርዳኖስ፣ የመን፣ ባንግላዴሽ፣ ናይጄሪያ፣ ሱዳን፣ ጅቡቲና ሶማሌን ጨምሮ 14 ሀገር በይፋ ደግፈውታል። ጥምረቱ የጋራ ዕቅድ ልምምዶችን፣ የመረጃ ልውውጥንና የተቀናጀ የባህር ኃይል እንቅስቃሴዎችን የሚያካትት መከላከያ ነክ ስምምነት ሲሆን በየትኛውም እንቅስቃሴ ላይ መሳተፍ የሀገራቱ የሉዓላዊነት ውሳኔ ሆኖ ይቀጥላል። ከፋርስ ባህረ ሰላጤ ትብብር ምክር ቤት 6 አባል ሀገራት መካከል ሁለቱ ማለትም የተባበሩት አረብ ኤሚሬትስና ኦማን አለመካተታቸው ትኩረት ስቧል። የሁለቱ ሀገራት ከጥምረት ውጭ መሆን በቀጠና ባላቸው ስትራቴጂካዊ ቦታና የባህር ደህንነት ፍላጎቶች አንጻር ከፍተኛ ትርጉም ያለው መሆኑን ሮይተርስ አመላክቷል። ይህ ጅማሮ ሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ መጣላቸውን ካወጁና በቀይ ባህር በሚንቀሳቀሱ የሳውዲ የንግድ መርከቦች ላይ ጥቃት መሰንዘራቸውን ተከትሎ የመጣ ነው። ሳውዲ አረቢያ በበኩሏ በየመን በሚገኙ የሁቲ ወታደራዊ ተቋማት ላይ የአየር ጥቃቶችን ስታካሂድ ቆይታለች። ይህ አዲስ የአውሮፓ ህብረት የሚያካሂደውን
ኦፕሬሽን አስፒደስ ጨምሮ ከነባር የምዕራባውያን የባህር ደህንነት ስራዎች ጎን ለጎን የሚሰራ ቢሆንም የጥምረቱ ዝርዝር ተልዕኮ የተቋማቱ መዋቅርና ከነባር ተልዕኮች ጋር የሚኖረው ግንኙነት ወደፊት የሚወሰን ይሆናል። በፈረንሳይ የሰደድ እሳት 250 ሺህ የሚጠጉ ሰዎችን ከቤት ንብረታቸው አፈናቀለ። በፈረንሳይ የተከሰተው የሰደድ እሳት 250 ሺህ የሚጠጉ ሰዎችን ከቤት ንብረታቸው አፈናቀለ። በደቡብ ምዕራብ ፈረንሳይ የተከሰተው ኃይለኛ የሰደድ እሳት እሁድ ዕለት ከ55 ሺህ ሰዎች ቤታቸውን እንዲለቁ አስገድዷቸዋል። ይህም በአንድ ክልል ብቻ ከቤታቸው የተፈናቀሉ ሰዎች ቁጥር ወደ 220 ሺህ አሳድጎታል። በሌላዋ የፈረንሳይ ግዛት ፍላንደስ ደቡባዊ አቅጣጫ የተቀጣጠለው ሁለተኛው የእሳት አደጋ ደግሞ በዚህ ሳምንት 36 ሰዎችን ለቀው እንዲወጡ አስገድዷቸዋል። ይህም በአጠቃላይ በደቡብ ምዕራብ ፈረንሳይ በአደጋው የተፈናቀሉትን ሰዎች ቁጥር ከ250 ሺህ በላይ ማድረሱን አጃንስ ፍራንስ ፕሬስ ዘግቧል። እሁድ ጧት ደግሞ ጊሮንዴ በተባለው የፈረንሳይ ግዛት 42,000 ሄክታር ማለትም 162 ካሬ ማይል አካባቢ እንደተቃጠለ የክልሉ ባለስልጣናት አስታውቋል። ሰደድ እሳቱ ወደ ወይን ክልል ቦርዴክስ ከተማ እየተጠጋ መሆኑን ዘገባው አመላክቷል። እንደ ዘገባው ኃይለኛ ነፋስና ደረቅ የአየር ሁኔታ በፈረንሳይ ጄሮንዴ ክልል ከሳምንቱ አጋማሽ ጀምሮ የተከሰተውን የሰደድ እሳት ለመቆጣጠር የሚደረገውን ጥረት አስቸጋሪ አድርጎታል። የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ሎሬንቴ ኑዜን ሁኔታው አሁንም በጣም አስቸጋሪ ነው ሲሉ ገልጸዋል። ከፓሪስ 4 እጥፍ የሚበልጠው አካባቢውን ያቃጠለውን እሳት ለመከላከል ሌት ተቀን ለደከመው የእሳት አደጋ ሰራተኞችም ሌላ አስቸጋሪ ምሽት ሲሉ ተናግረዋል። በሌላ በኩል በአጎራባቿ ስፔንም በአገሪቱ ምስራቃዊ የባህር ዳርቻ ላይ በእሳት አደጋ ዜጎቿ ተፈናቅለዋል። በስፔን በማድሪድ እና በቫሌንሲያ ክልል በ10 ሺዎች የሚቆጠሩ ሰዎች ከቤት ንብረታቸው ተፈናቅለዋል። ቅዳሜ ለ4 ሰዓት በቆየው በቫሌንሲያ ማኒሲ በተከሰተው የእሳት ቃጠሎም አንድ ሰው መሞቱን የአካባቢው ባለስልጣናት አስታውቀዋል። ይህም በስፔን በቅርብ ጊዜ በተከሰቱ የእሳት አደጋዎች የመጀመሪያው ሞት ተመዝግቧል። የሮማ ካቶሊክ ርዕሰ ሊቀ ጳጳስ ሊዮ በአሰቃቂው የሰደድ እሳት ሰለባ ለሆኑ ሰዎች ጸሎት እንዲደረግ ጥሪ አቅርበዋል። ሰላምና ጤና ደስታና ፍቅር ለእናንተ ይሁን። እንደምናላችሁ ውድ የ38 ሚዲያ ቤተሰቦች፣ ሰሞነኛ የኪነ ጥበብ መረጃዎችን ወደ እናንተ አደርሳለሁ። ቢኒያም ታደለ ነው። እንዛታ ትውፊታዊ ቲያትር በባህር ዳር ከተማ ካደረገው ስኬታማ የመድረክ ቆይታ በኋላ በሐምሌ ወር 2018 ዓ.ም በጎንደርና በአዲስ አበባ ከተሞች ለተመልካቾች ቀርቧል። ይህ ድንቅ የመድረክ ስራ በአዝማሪዎች ህይወት፣ ታሪክ፣ ባህል፣ ትውፊትና ሀገራዊ አበርክቶ ላይ ሰፊ ጥናት ተደርጎበት በደሳለኝ ድረስ መረዋና ንብረት ያለው የተጻፈ ሲሆን አባይነህ በለጠ በዋና አዘጋጅነት፣ ህሩይ አበበ በረዳት አዘጋጅነት እንዲሁም ጊዮን አለምሰገድ፣ አሳሱ መንግስቴ፣ ጊዜ ነው አዲስ፣ አመልማል ተክሉና አንጋፋና ወጣት ተዋንያን የተሳተፉበት ነው። በአዝማሪዎች ህይወት፣ ታሪክ፣ ባህል፣ ትውፊትና ሀገራዊ አበርክቶ ላይ ዜማን ከፍልስፍና ባህልን ከዘመናዊ የመድረክ ጥበብ ጋር ያጣመረም ነው። በሁለቱ ከተሞች የተካሄዱ የእይታ መድረኮችን ስንመለከት በታሪካዊቷ ጎንደር ከተማ የቀረበው መርሃ ግብር በአማራ ክልል ባህል ኪነ ጥበብና ቅርስ ቢሮ አስተባባሪነት ሐሙስ ሐምሌ 16 በጎንደር ሲኒማ፣ አረብ ሐምሌ 17 በጎንደር ዩኒቨርሲቲ እንዲሁም ቅዳሜ ሐምሌ 18 2018 ዓ.ም በጎንደር ሲኒማ የመጨረሻውን የጎንደር እይታ አድርገዋል። በአዲስ አበባ ከተማ የቀረበበትን መርሃ ግብርም ስንመለከት በጎንደር ከተማ ከፍተኛ አድናቆትና ውዳሴ ያተረፈውን ዛታ የአዲስ አበባ ከተማ አስተዳደር ባህልና ቲያትር ቤቶች ድርጅት ከአማራ ብሔራዊ ክልላዊ መንግስት ጋር በመሆን በአዲስ አበባ በሚገኝ ታዋቂ መድረኮች በሚከተሉት መርሃ ግብርም አቅርቧል። እሁድ ሐምሌ 19 2018 ዓ.ም በኢትዮጵያ ብሔራዊ ቲያትር፣ ማክሰኞ ሐምሌ 21 ቀን 2018 ዓ.ም በኢትዮጵያ ብሔራዊ ቲያትር፣ ሐሙስ ሐምሌ 23 2018 ዓ.ም የመጨረሻውን የአዲስ አበባ መድረክ በሀገር ፍቅር ቲያትር አዳራሽ ላይ ለእይታ አብቅተዋል። የዓለም ደራሲያን ማህበር ፒን ኢንተርናሽናል በኢትዮጵያ የመጀመሪያውን ታሪካዊና ዓለም አቀፋዊ ጉባኤ ሐምሌ 22 ቀን 2018 ዓ.ም በአዲስ አበባ በሚገኘው ኢሌሌ ኢንተርናሽናል ሆቴል አካሂደዋል። ይህ ጉባኤ በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ትልቅ ምዕራፍ የከፈተና የሀገሪቱን ደራሲያን ከዓለም አቀፉ ማህበረሰብ ጋር ይበልጥ ያገናኘ ታላቅ እውነትም ነው ተብሏል። አፍሪካ ኢን ሼፒንግ ኤ ኮመን ፊውቸር ወይም አፍሪካ የጋራ መጻኢ ዕድልን በመቅረጽ ረገድ በሚል መሪ ቃልም ተካሂዷል።
በአፍሪካ ስነ ጽሁፍ ዙሪያ ያሉ ቁልፍ ጉዳዮችን መወያየትና የኢትዮጵያን ደራሲያን የዓለም አቀፍ ግንኙነት ማሳደግ ዋናው ዓላማውም ተደርጓል። ከተሳታፊ እንግዶች መካከል ማርጋሬት ኤአይ የዓለም ደራሲያን ማህበር ፕሬዚዳንት ለዚሁ ታሪካዊ ጉባኤ ሲሉ አዲስ አበባ መግባታቸውም በስብሰባው በበላይነት መምራታቸውም ተገልጿል። ዶክተር አብይ ዳንኤል በአዲስ አበባ ዩኒቨርሲቲ መምህራን፣ በአፍሪካ ስነ ጽሁፍ ተመራማሪ የሆኑት ምሁርም በዕለቱ ጥናታዊ ጽሁፍም አቅርበዋል። ታዋቂው ጸሐፌ ተውኔትና ገጣሚ ጋሻ እያልነህ ሙላቱም በጉባኤው ላይ የጽሁፍ አቅራቢ የውይይት ተሳታፊም እንደነበር ተገልጿል። የጉባኤው ጠቀሜታ የኢትዮጵያ ደራሲያን ማህበር አባላትና በስነ ጽሁፍ በትርጉምና በአርትዖት ስራ ላይ የተሰማሩ ባለሙያዎች ስራዎቻቸውን ባለም መድረክ ለማስተዋወቅ በር ከፍቶላቸዋልም ተብሏል። ኢትዮጵያ የአፍሪካ ስነ ጽሁፍ ማዕከል በማድረግ ረገድ ያላትን ሚና ያጠነከረ ውይይትም ተደርጎበታል። በዕለቱ የቀረቡት ዋና ዋና ጥናቶች የአፍሪካ ስነ ጽሁፍና የጋራ መጻኢ ዕድል። ዶክተር አብይ ዳንኤል ባቀረቡት ጥናት የአፍሪካ ደራሲ የራሳቸውን ታሪክ ራሳቸው መጻፍ እንዳለባቸው፣ በዓለም አቀፍ ደረጃ የሚነገረው የአፍሪካ ትረካ ወይም አፍሪካን ናሬቲቭ የመለወጥ አቅም እንዳላቸውም አብራርተዋል። የብዕር ነጻነትና የፈጠራ ተግዳሮት ጸሐፌ ተውኔት አያልነህ ሙላት በበኩላቸው በኢትዮጵያ ስነ ጽሁፍ ታሪክ ውስጥ የነበሩት ደራሲያን ተግዳሮት እንደ ሳንሱርና የህትመት ዋጋ መናር በማንሳት አዳዲስ ደራሲያን እነዚህን መሰናክሎች አልፈው ጥራት ያለው ስራዎችን እንዴት ማቅረብ እንዳለባቸው አሳይተዋል። የዓለም ደራሲያን ማህበር ፔን ኢንተርናሽናል ፕሬዚዳንት ማርጋሬት ኤአይ በንግግራቸው የኢትዮጵያ ፔን ማዕከል በአፍሪካ ካሉ ንቁ ማዕከል አንዱ መሆኑን አድንቀዋል። ማህበሩ በኢትዮጵያ ያሉ የስነ ጽሁፍ የትርጉምና የጋራ ንባብ ባህልን ለማሳደግ የሚደረጉ ጥረቶችን በገንዘብ በስልጠናና በዓለም አቀፍ ትስስር ለማደስ ቃል ገብቷል። የተደረሱ ስምምነቶች ለወጣቶች ደራሲያን እድል፣ ወጣት የኢትዮጵያ ጸሐፍት ስራዎቻቸው ወደ ተለያዩ የዓለም ቋንቋዎች ተተርጉመው እንዲታተሙላቸው ልዩ መድረክም ለማዘጋጀት ተስማምተዋል። የሴት ደራሲያን ተሳትፎ በስነ ጽሁፉ ዘርፍ የሴት ደራሲያን ተሳትፎና ድምፅ ለማጉላት የሚያስችል ልዩ ፕሮጀክትም ለመቅረጽ ውይይት አድርገዋል። ከ38 ሚዲያ የሳምንቱን ታላላቅ የአውሮፓ እግር ኳስ ተጫዋቾች ዝውውር ዜናዎችና መረጃዎች እናያለን። አርሰናል ወጣቱን ኮከብ አስፈረመ። ቪኒሺየስ ማድሪድ ሊቆይ ነው። በአሰልጣኞች ስንብት ቅጥር ዙሪያ የታዩ አስገራሚ ሁኔታዎች፣ የቼልሲ ያልተጠበቁ ግዢዎችና የቶተንሃም የ100 ሚሊዮን ዩሮ ዝውውር፣ የሉካ ሞድሪች ወደ ጣሊያን ማቅናትና ሌሎች ስፖርታዊ ዜናዎችን ይዘን መጥተናል። ከመረጃዎቹ ጋር ዳናይት ወድነኝ አብራችን ቆዩ። የሀገር ውስጥ ስፖርት ዜናዎችን ስንመለከት የታዳጊዎችን መጥፋት እናገኛለን። በስዊድን ሀገር በተካሄደ የጎተንበርግ ታዳጊዎች እግር ኳስ ውድድር ላይ ተሳትፎ ያጠናቀቀ የኢትዮጵያ ታዳጊዎች ቡድን 20 የሚሆኑ ተጫዋቾችና መሪዎች በስዊድን መጥፋታቸውን ተከትሎ የፖሊስ ምርመራ እየተካሄደ ይገኛል። የጠፉት ታዳጊዎች የሄዱት በራሳቸው ጥረት ነው፣ በፌዴሬሽኑ አልተላኩም ሲል የኢትዮጵያ እግር ኳስ ፌዴሬሽን ማሳውቋል። የአካባቢ ፖሊስ የውድድሩን አዘጋጆች በደረሰው ጥቆማ የቡድኑን መጥፋት እንዳረጋገጠም ይፋ አድርጓል። በጉዳዩ ዙሪያ መግለጫ የወጣው የኢትዮጵያ እግር ኳስ ፌዴሬሽን በታዳጊዎች መጥፋትም አዝነናል። ፌዴሬሽኑ አክሎ ታዳጊ ቡድኖች በመሰል ውድድሮች ላይ በራሳቸው ጥረት የሚያገኙት እድል ወደ ውድድሩ የሚያመሩ እንጂ የኢትዮጵያ ብሔራዊ ቡድን የወከሉ አለመሆኑን እንገልጻለን ብሏል። ኢትዮጵያ የ2029 የካፍ አፍሪካ ዋንጫን ለማስተናገድ ያቀረበችውን ጥያቄ ተከትሎ ጠንካራ ብሔራዊ ቡድን ለመገንባት በመሰረተ ልማትና በታዳጊዎች ስልጠና ላይ ትኩረት ተደርጎ ሊሰራ እንደሚገባ የስፖርት ባለሙያዎችም እያሳሰቡ ነው። የውጭ ዜናዎችን ስንመለከት ፊፋ ውዝግብ ውስጥ ይገኛል። የዓለም እግር ኳስ ማህበር ፊፋ የዓለም ዋንጫን የንግድ መብቶች ለግል ባለሀብቶች ለመሸጥ ባቀደው የ20 ቢሊዮን ዶላር እቅድ ላይ ከአውሮፓ እግር ኳስ ማህበርና ከእስያ ጠንካራ ተቃውሞ እየገጠሙ መሆኑን ሲኤንኤን ዘግቦታል። ፊፋ የዓለም ዋንጫን የንግድ ድርሻ ለግል ኢንቨስተሮች ከሸጠ በውድድሩም እንደማይሳተፉ አሳውቋል። የአውሮፓ ሀገራት በጉዳዩ ላይ ለመወሰን በዚህ ሳምንት አስቸኳይ ስብሰባ ለማድረግ ቀጠሮ መያዛቸውም ይታወሳል። የእንግሊዝ ኤፍኤም ስለ እቅዱ ምንም አናውቅም፣ ፊፋ በጉዳዩ ዙሪያ አስፈላጊውን ሂደት ባለመከተሉ ማዘኑን ኮንካፋ ባወጣው መግለጫ ማሳውቃል። እቅዱ ውይይት ሳይደረግበት ለሕዝብ ይፋ መሆኑ የእግር ኳስ ማህበሩ አባላት ሀገር እንዳበሳጨም በመግለጫው ጠቅሷል። የእንግሊዝ እግር ኳስ ማህበር በበኩሉ ስለ እቅዱ ምንም እውቅና የለንም፣ የተነገረ መረጃም የለም ሲል ፊፋን ተችቷል። የፈረንሳይ እግር ኳስ ፌዴሬሽን ፕሬዚዳንት ፊሊፕ ዲያሎን በበኩላቸው ፊፋ የቱንም አባል ሀገር አላማከሩም ብለዋል። ፊፋ በዓለም ዋንጫ የተወሰነ ድርሻ ሽያጭ ዙሪያ አባል ኮንፌዴሬሽኑን ለማሳመን ጥረት መጀመሩም ተነግሯል።
ፉትቦል ኮንፌዴሬሽኖቹ በሽያጩ የሚስማሙ ከሆነ $40 ሚሊዮን እንደሚሰጣቸውም አሳውቋል። ይህንም ተከትሎ የቼክ ሪፐብሊክ እግር ኳስ ፌዴሬሽን የፊፋን ትልቅ ገንዘብ የሚያስገኝ እቅድ በመደገፉን አሳውቋል። ፊፋ የዓለም ዋንጫን የተወሰነ ድርሻ ለግል ሴክተር $20 ቢሊዮን ለመሸጥም አቅዷል። የቼክ ሪፐብሊኩ እግር ኳስ ፌዴሬሽን ኃላፊ ተጨማሪ ገንዘብ በሀገሪቱ ውስጥ መሰረተ ልማት ለማስፋፋትም ይጠቅመናል ብለዋል። የፊፋን እቅድ በጥሩ መልኩ ነው የምናየው ያሉት ኃላፊው ከኢንፋንቲኖ ጋር መስራት ለሀገራችን እግር ኳስ ይጠቅማልም ሲሉ ተደምጠዋል። በ2026/27 የውድድር ዓመት በፕሪሚየር ሊጉ ምን አዲስ ሕግ ይኖራል የሚለውን ስንመለከት በቀጣዩ የእንግሊዝ ፕሪሚየር ሊግ በውድድር ዘመን አዲስ የግብ ጠባቂ ሕግ እንደሚኖር ተገልጿል። አዲሱ ሕግ ግብ ጠባቂዎች እንደተጎዱ በማስመሰል ጨዋታ እንዳያቋርጡ ለማድረግ በማለም መዘጋጀቱን ተናግሯል። ለወትሮው ግብ ጠባቂዎች እየተጎዱ አስመስለው ጨዋታ በማቋረጥ የቡድን አጋሮቻቸውን ከአሰልጣኞች ምክር እንዲቀበሉ እድል ይሰጣሉ። አለፍም ሲል የቡድን አጋሮቻቸው እረፍት እንዲያገኙ እና ውሃ እንዲጠጡ እንዲሁም ተጋጣሚ ለማዘናጋት ይጠቀሙበታል። በአዲሱ ሕግ ግን ግብ ጠባቂዎች ይህንን ካደረጉ ሌላ አንድ ተጫዋች ለ1 ደቂቃ ከሜዳው ለመውጣት ይገደዳል። አሰልጣኞች በ10 ሰከንድ ውስጥ የሚወጣውን ተጫዋች መርጦ ለአራተኛው ዳኛ የማሳወቅ ግዴታ ይጣልበታል። አሰልጣኙ በ10 ሰከንድ ውስጥ ካልመረጠ የቡድን አምበል ለ1 ደቂቃ ከሜዳ እንዲወጣም ይደረጋል። በብራዚል ያለኝ ታሪክ አብቅቷል ሲል የተናገረው ኮከብ ብራዚላዊ የፊት መስመር ተጫዋች ኔይማር ከዚህ በኋላ በብሔራዊ ቡድን ማሊያ እንደማንመለከተው አረጋግጧል። ከብራዚል ብሔራዊ ቡድን ጋር የነበረኝ ታሪክ አብቅቷል ሲል ኔይማርም አሳውቋል። ሁልጊዜም ቢሆን ለሀገሬ ማሊያ ተፋልሜያለሁ ያለው ኔይማር ከዚህ በኋላ ግን የመጫወት ፍላጎትም የለኝም ብሏል። ኮከቦቹ ባሳዩት አስደናቂ ብቃት የ2026 የዓለም ዋንጫ ማጠቃለሉን ተከትሎ የአውሮፓ ክለቦች ለአዲስ የውድድር ዘመን የቅድመ ዝግጅት ጨዋታቸውና የተጫዋች ዝውውርን በስፋት እያከናወኑ ይገኛል። ዝውውሮችንም ስንመለከት ወደ አርሰናል ቤት ስንመለከት አርሰናል ብራዚላዊ ኮከብ ቪኒሲየስን ጁኒየር ለማስፈረም ከፍተኛ ፍላጎት ቢያሳይም ስካይ ስፖርት እንደዘገበው ሪያል ማድሪድ ተጫዋቹን የመሸጥ እቅድ የለውም። ተጫዋቹ በሳንቲያጎ በርናባው አዲስ ውሉን ለማራዘም ንግግር እያደረገ ይገኛል። መድፈኞቹ የኒውካስሉን አማካይ ብሩኖ ግሪምሽን ለማስፈረም የላቀ ድርድር ላይ ይገኛሉ። አርሰናል ላይ አዲስ የዝውውር ጥያቄ ለኒውካስል ለማቅረብ እያዘጋጁ እንደሚገኙም ተገልጿል። ብሩኖ ግሪምሽ አርሰናልን መቀላቀል እንደሚፈልግ ያሳወቀ ሲሆን በግል ከስምምነት መድረሱም ተነግሯል። አርሰናል በቀጣይ ዝውውሩን ለማጠናቀቅ ከክለቡ ጋር እንደሚደራደር ፋብሪዮ ሮማኖ ዘግቧል። አርሰናል የ16 ዓመቱን የካርዲፍ ሲቲ ወጣት ኮከብ አክሴል ዶንቹን ለማስፈረም ሙሉ ስምምነት ላይም ደርሷል። ክለቡ የተከላካይ ዊሊያም ሳሊባን ከባድ ጉዳት እንደደረሰበትና ለረጅም ጊዜ ከሜዳ እንደሚርቅ ፕሪሚየር ሊጉ ይፋ አድርጓል። በተጨማሪም ቶትናም የለቀቀው 18 ዓመቱ ተከላካይ ኤሊጃ አብሰን በነጻ ዝውውር አስፈርሟል። በማንቸስተር ዩናይትድ ቤት የሚገኘው ማርከስ ራሽፎርድ ወደ ሳውዲ አረቢያና አልናስር ያመራል ተብሎ የሚወራም ፋብሪዮ ሮማኖ እንደገለጸው ተጫዋቹ በአውሮፓ ካሉ ታላላቅ ክለቦች ጥያቄ ካልቀረበለት በስተቀር ክለቡን የመልቀቅ እቅድ የለውም። ዩናይትዶች ሶስተኛ አማካይ ለማስፈረም እንደ ኦሬን ጆአሚን፣ ኤድዋርዶ ካቫቪንጋና ማኑኮን ያሉ ተጫዋቾችን በትኩረት እየተከታተለም ነው። ማንቸስተር ሲቲው ተከላካይ ዮስኪ ጊቫርዲዮ አዲስ የረጅም ጊዜ ውል መፈረሙን የፕሪሚየር ሊጉ ይፋዊ ድረ-ገጽም አረጋግጧል። በሌላ በኩል ጆን ስቶን ወደ ኢንተር ሚላን ለመዘዋወር መስማማቱንም ስካይ ስፖርት ዘግቦታል። ቶተንሃም የሳንድሮ ቶናሊ ዝውውር ከኒውካስል ዩናይትድ በ100 ሚሊዮን ዩሮ ሙሉ በሙሉ መጠናቀቁን ስካይ ስፖርትም ገልጾታል። በቼልሲ ቤትን ስንመለከት በአነጋጋሪ የዝውውር ፖሊሲ የሚታወቀው ቼልሲ የ35ቱን ዓመት የብራይተን አጥቂ ዳኒ ዌልቤክን ወደ ስታንፎርድ ብሪጅ ለመዘዋወር የሕክምና ምርመራ ለማድረግ ፍቃድ አግኝቷል። ቻርሊ ሎሬንሶ ልምድ ያለው አጥቂ በቡድናቸው ውስጥ ይፈልጋሉ። በሌላ በኩል የቀድሞ የሊቨርፑል ካፕቴን ጆርዳን ሄንደርሰን ከብራይተንፎርድ ጋር ያለውን ውል በማቋረጥ በነጻ ዝውውር ቼልሲን ለመቀላቀል ተስማምቷል። በዣቪ አሎንሶ የሚመሩት ቼልሲዎች ከሁለቱ አንጋፋ ተጫዋቾች ጋር ስሙ ከተያዘ በኋላ ዳኒ ዌልቤክን ለ2 ዓመት ለማስፈረም ከስምምነት ላይ ደርሷል። የቀድሞ ማንቸስተር ዩናይትድና አርሰናል ተጫዋች ዳኒ ዌልቤክ በሰማያዊዎቹ ቤት እስከ 2028 ለመቆየት ተስማማ ሲሆን ቼልሲ ዝውውርን ይፋ ማድረግ ብቻ ቀርቶታል። ከአጥቂ ዌልቤክ በተጨማሪ ክለቡ የክሪስታል ፓላሱን የ26 ዓመት ተከላካይ ማክስ ላክሮዋል በ52 ሚሊዮን ፓውንድ ለማስፈረም ድርድር መጀመሩን ስካይ ስፖርት አረጋግጧል። በስፔን ላሊጋም ዝውውሮች እየተካሄዱ ነው። የሪያል ማድሪድ አሰልጣኝ ጆዜ ሞሪኖ የማንቸስተር ሲቲውን አማካይ ሮድሪን ለማስፈረም ፍላጎትም አላቸው።
ክለቡ ከተጫዋቹ ጋር ንግግር መጀመሩን የዝውውር ባለሙያዎች ፋብሪዮ ሮማኖ አረጋግጧል። ማድሪዶች ያን ዲማንዴን ለከፍተኛ የገንዘብ መጠን ለማስፈረም መስማማታቸውን ፋብሪዮ ሮማኖ ይፋ አድርጓል። የጣሊያን ሴሪያው ኤሲ ሚላን የ40 ዓመቱን አንጋፋ አማካይ ሉካ ሞድሪች ከኤሲ ሚላን ጋር እስከ 2027 ዓ.ም የሚቆይ የአንድ ዓመት ውልን በይፋ ተፈራርሟል። በአሰልጣኞች ስንበትና ቅጥር ዙሪያ የታዩ አስገራሚ እውነቶችን ስናይ የኒውካስል ዩናይትድ ዋና አሰልጣኝ ኤዱ በድንገት ከክለቡ ጋር በመለያየታቸው ተከትሎ የእግር ኳስ አፍቃሪያን ማስገርሟል። የኒውካስል ዩናይትድ ዋና አሰልጣኝ የነበሩት ኤዲ ሃው ከኃላፊነታቸው በድንገት መልቀቃቸውን ተከትሎ ክለቡ በማቲያስ ያይስን መተካት ሰፊ እቅድ እንዳለውም እየተነገረ ይገኛል። በብሔራዊ ቡድን ደረጃ ደግሞ ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ሆኖ በይፋ ሲሾም በጣሊያን የሮበርቶ ማንቺኒ መመለስ እናያለን። የአሸናፊነት ታሪክ ያላቸው አሰልጣኝ ሮበርቶ ማንቺኒ ለሁለተኛ ጊዜ የጣሊያን ብሔራዊ ቡድን ዋና አሰልጣኝ ሆነው በድጋሚ ተሾሟል። የጣሊያን ብሔራዊ ቡድን አሰልጣኝ ሮበርቶ ማንቺኒ በኃላፊነትም እንደሚሾሙ አሳውቋል። የሀገሪቱ እግር ኳስ ፌዴሬሽን ፕሬዚዳንት ጂቫኒ ማላጎ ቀጣይ የጣሊያን አሰልጣኝ ሮበርቶ ማንቺኒ ነው ሲሉም አረጋግጠዋል። ከ3 ዓመታት በፊት ስራቸውን የለቀቁት